ስንቴ ልንገራት? አበዛችሁ። ልጁ ያንተ እንዳልሆነ እርግጠኛ ነህ? እርግጠኛ ነኝ። በቃ አስከፍላታለሁ። እንደዛ ከሆነ እሺ። የኛ ፕሪንስ ዋጋ አስከፍላታለሁ አንተ ካልቀመስካት ካልነካካት እያለች ነው እንግዲህ ብሩኬ። አሁን ቁረጥ ያለ እኔ በፍጹም ብሏል። እርግጠኛ ነህ ብሩኬ? ተኝተክም አታስታውስም? ከ6 ወር በፊት ስትቀያየም ከሀይሚ ጋር እዛ ሄደክ ምንም አታስታውሰው ነገር የለም። እርግጠኛ ነህ? ስለዚህ ዋጋ እንድታስከፍል ማለት ነው። ሀይሚትዬ የበላቿን በመቀመጫዋ ነው በአፍንጫዋ ነው የምታወጣላት ማለት ነው። እና እዩ ቴንኬር ቢኬርፉል ማለት ነው። ሀይሚትዬ የኛ ነበልባል የኛ ስማርት እንዲሆነሽ እንድትመጭልን ነው እንጂ እያለቀሽ ፎርዋት መሰረት ባሏ ቺት ቢያረግ በአንድ እግሯ ይዛ በቲራ እንድትለውና ኃይለኝነቷን እንድታሳይ ነው እንጂ ቺት አረገ ብላ ልታለቅስ ፎርዋት። ቆፍጣናነትሽን አሳየሽ። መጀመሪያ ደግሞ ፍቅሯ ነው ባይዘው ያሳየችው። ብታለቅስም ያው ፍቅርን የገለጸችው ያው ደበስ እናርግ እና የዛሬው ተመችቶኛል ወዶቼ ማሮቼ ፍቅሮቼ ማለት ነው። ብሩክም ደግሞ እንትን ብለዋል እንግዲህ የነገን አናቅም ብሩክ እንደው ምልክት የለው። እንደው አንዳንዴ እኮ የሴቶች ቢሆንስ ጠይብ እንትን ተብሎ እሱ እንዴት ዛሬ ደግሞ መፍታ እሱ መሰለኝ አንዳንድ ያኔ አባባል ይሆን አላውቅም። ሙሽራው ሲያቅተው ሚዜው ያግዘዋል ይባላል። የዛሬ ሁኔታው ያገዘውን የመሰለኝ የነበረው በስተመጨረሻ ደግሞ መጨረሻ ላይ የእሱ እንዳልሆነ እርግዝናው አመነ። ግን እኔ ምፍታ ራሱ የተባበረው መስሎኛል ወይ እግር መያዝ ላይ ምናምን ማለት ነው። ወይኔ እናቴ አባቴ ይስላንዱ አላይ ቀሪ በለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ የዛሬው ሰርግና መልስ ብለን ነበር። እንደዚሁም ደግሞ እቺ ማለት እዩም ደግሞ አቀባበል አድርጋ ነበር ለብሩኬ ቤት። እንግዲህ ሄደን ነበር አይተነዋል። ግን ደስ ይላል። እኔ ደስ ብሎኛል። ለምን መሰላችሁ ወዶቼ? ስለ ቪዲዮ አይደለም፣ ስለ ቪዲዮ ሳይሆን ሀይሚትዬ በቃ የሆነችው እንደዚህ ቆፍጣና ማንነቷን እንደ መጀመሪያዋ በቃ ጀግንነቷን እንድታሳየን የፈለኩት ገባችሁ? ከሰሩ አይቀር ይሄ እንግዲህ ስራው ከተመቻቸው ምንም ለማድረግ አንችልም። እና ለምን መሰላችሁ? ያኔ ትምህርት እንኳን ቢሰጥ አንዷ ሴት ባሏ ቺት ሲያረገባት ማልቀስ ኔቨርስ እንዳልኳችሁ ቺት የሚያደርግና ካንሰር ዘሴም ቆርጦ መጣልና ጠንካራ መሆን ያለባት። ካልነካት ደግሞ ብሩኬ እንዳለው እኔ የኔ ልጅ አይደለም ምናምን ብሏል። እንግዲህ ዛሬ ላይ አምኗል። የብሩክ ነገር አይታወቅም ታውቃላችሁ። ነገ ደግሞ ይንሸራተት ይሆናል የሱ ነገር እና ይቅርታ ግን በዚህ አጋጣሚ አንዳንድ ብሩክን ሰኮረኩሙ ማለት ነው። ቀብራራው እኮ በክብሩ የማይደራደር እንኳን ሀይሚዬን ክብር የህዝቡን ክብር የሚጠብቅ ለሴት ያለው ክብር እንዲህ ያልኩበትን አፌንማ ማር ልላስበት መሰለኝ። አውዝ ቢላሂ ምሽ ጠራጂ ባይዛው እዚህ ጋር ገስት ላይ ዲስከስ ስታደርጉ ገባ ወጣ እያልኩ ነበርኩ ማለት ነው። እነ ቲጂ እነ ዩዘርስ እንደዚሁም ደግሞ ኮሜንት የምትሳደቡ ስርዓት የሌላችሁ ወንድ ብርቆች እናንተ እስቲ አንድ ሁለት ተሰጣቸዋለሁ። እና ብሩኬ እንግዲህ ጥሩ ውሳኔ ነው። አሁን ለምሳሌ መሰረት ባልየው እኔ አልነካውም ምንም ነገር አልዳበስኩም ምንም ነገር አልነካውም ካለ ሚስትየው እንደ ሀይሚትዬ ቆፍጣና መሆን እንዳለባት ነው። ከዛም በኋላ እሱ የኔ ልጅ አይደለም ካለ ብሩኬ ግን መጀመሪያ ምን ሊሰራ እንደመጣ እሷ ጋር መጠየቅ አለበት። ከሀይሚትዬ ጋር ሲቀያየም እሷ ጋር መሄድ ሳይሆን የት ነው መሄድ ያለበት? ባይዘው ገስት ላይ ቸርች ምናምን እያሉ ነበር። ሆኖም ደግሞ ፋሚሊ ጋር ወይ ደግሞ የሆነ ቦታ ራሱ ሄዶ ኤንጆይ ማድረግ። ዱባይ መሄድም ይችላል፣ ኤሮፕ መሄድ ይችላል። ፌመስ አይደል እንዴ? ሁሉ በእጃቸው ነው እኮ የግላሉ ከተሩ እና እንደዛ ይችላል። ሶዛት ኤኒዌይ እሱ ደግሞ አልነካውም እስካለ ድረስ ሚስቱ መታገል አለባት። እዚህ ላይ ትክክል ናት ሀይሚዬ። ገባችሁ? ከሱ ካላረገዘች እሙን ታሳያታለች፣ እዩን ማለት ነው ታሳያታለች።
ግን ሀይሚቲ የማይስዊት ደግሞ ለምን እንደሄደ ደግሞ እሱን ደግሞ ታሳየዋለሽ። ለምን ሴቶቹ አስተማሪ እንዲሆን ነው። ተመችቶኛል። ባይዘው እንግዲህ ሀይሚቲ ደስ እንደ በዚህ ሁኔታ ስላየኋት አይ አም ቬሪ ሃፒ ነኝ። ባችሁት አንዳንድ እህቶች እዛ ገስት ላይ የምትሳደቡ አላችሁ፣ በኮሜንት ላይክ ፕሮፋይል ፒክቸር ያኔ በቃ የምትሳደቡ አላችሁ። ባይዘው ማውራቱ ማስፈላጊ አይደለም። ግን አንዳንዴ ይሄ ነገር እና ሀይሚ ያመጡት አሁን እነ ቲጂ እዛ ገስት ላይ ያሉት ዲስከስ ሲያደርጉ ተመችተውኛል። ቲጂ ትኑር አይዶን ነው ብቻ እያወሩ ነበር እና ተመችቶኛል። ምንድነው የሁላችንም ሀሳብ የተለያየ ነው። አሁን እኔ በጣም እዚህ ላይ ምንም በቃ ውስጥ ላይ ቀበል የቻሉ ለምን መሰላችሁ? ይሄ ኢዚ ነው፣ እንደ አብርሽ እንደ ሩታ ኢዚ ነው ይሄ ድራማ። ግን ያን ሁሉ ወር እኔ በቃ ለሴት ልጅ ያለው ክብር ከራሱ አልፎ ገስት ላይ ሲጫወት ጌም ሻወር እንኳን ያስወስዳቸው። ዛሬ ላይ ግን በሚቀፍ ራሱን ዝቅ በሚል ለዶላር ብሎ በመምጣቱ በቃ የሆነ ሼም ስላልጠበቅኩ ነው። እኔ በጣም ነው መልስ የመለሰችው። ቲጂቱ ማድር ብቻ ላይ የተሰቀላቸው አም ሶሪ ገኒቱን ብቻ ያው ዲስከስ ሲያደርጉ አም ሊስተንስ ሪሊውና እና የሆነ በቃ ከሱ ስለማንጠብቅ ነው ከብሩኬ እንጂ እንደሌላ ሰው ማጨብጨብ እንችላለን። አሁን ባለፈው የአብርሽን ውሽማ ማን ነበረች? ኧረ ስሟን አያዝልኝም። ስለሷ ኮሜንት ስስቅ ነበር በነ ሀይሚዬም ይቅርታ ሀይሚዬ በብሩኬ እና አችኛው በእዩ መሳቅ ማሾፍ እችላለሁ። ግን ምንድነው ከብሩኬ የማንጠብቀው ፕራንክ ስለሆነ ነው። በጣም አስነዋሪ ፕራንክ፣ እሱን ዝቅ የሚያደርግ ለሀይሚ ክብር እንዳሌለው ለሴቶች ክብር እንዳሌለው የሚያሳይ ፕራንክ ነው። ገባችሁ? ሀይሚና ብሩኬ ደግሞ ኔቨርስ መቼም ቢሆኑ አይለያዩም። በዚህ አጋጣሚ ተስፋ ቆርጠው ከግሩፕ ሊወጡም ያሉ ልጆችም አሉ። ግን ተስፋ መቁረጥ የለባችሁም። ሀይሚና ብሩኬ ገና ታዳጊዎች ናቸው። ገና አልበሰሉም። ሞርዛም ብሩኬ ገና ነው። ገባችሁ? እና እድሜ አይደለም የጭንቅላት መብሰል ይቀረዋል። እናንተ ደግሞ ታላላቆቹ ምክር ስጧቸው ማለት ነው። በውስጥ እየደወላችሁ አንዳንድ ነገር ለሱ የሚጠቅመው ዶላር ይመጣል እኮ አልሐምዱሊላ። ሪሊው ነው። ይሄን ያክል ኮሌጅ 5 ዓመት 6 ዓመት 7 ዓመት ተምሮ አይደለም። ዩቲዩብ ላይ ምንድነው ፌመስ ለመሆን ራስን ማዋረድ ነው በአጭሩ ማለት ነው። ሲምፕል። ዩቲዩብ በጣም ኢዚ ነው። ሪሊው ነው። እኔ በአንድ ቀን 3-4 ቻናል ነበር ዩቲዩብ የምከፍተው። ወላሂ ነው የምላችሁ የራሴ ማለት ነው። አሁን ላይ ያው ከልጆች ጋር ትንሽ እና በሚለው ነው እና አሁን ራሴ ከፍዬ ነው ማሰራው የራሴም ሲበላሽ እና ኢዚ ነው። ግን ለመፈመስ ራስን ማዋረድ ነው። አሁን ዩቲዩብ ላይ የምታያቸው ሴቶች ሁሉ 31,000 41,000 21,000 ሰብስክራይብ ኬት አምጥተው ነው እከሌን አፈቀርኩ ብለው ሻወር ቤት ገብተው ልብሳቸው ላይ ውሃ ተጣብቆ በገመድ አንገቷን አስራ የቡቡ ምናምን እንደዚህ እከሌን አፈቀርኩ እንዲደማው እጄ ደማ አኡዝ ቢላሂ። እና ሚዲያ ላይ ቁጭ ብዬ 5 ዓመት ሙሉ ብዙ ሰው ሰብስክራይቡ ኦቨር የሚሆነው ራስ አዋርዱ ነው ከ175% ማለት ነው። እና አንዳንዴ የማትጠብቁት ሰው ሲሆን ነው። እኔ ብሩክን ስለማልጠብቀው ነው እንጂ ማጨብጨብ እችላለሁ። እኔ ጠልቻቸው አይደለም። እና ለነሱ የማይመጥን ፕራንክ ነው። ሌላ ፕራንክ እንኳን አለ ውዶቼ። አትሳደቡ ውዶች። አንዳንዴ ሀሳብ ሰው ሲሰጥ አትሳደቡ። አንደኛ ነገር ደግሞ የብሩክን እንደ ዩዘርን እና አንዳንዶቹን ሪሊውን ነው ጊፍተሮችን ሞርዛን አትሳደቡ። ለምን እነሱ ሲመጡ እኛ ብሩክ ጋር ስንሄድ እኛ ምንም እንዳሉት እውነታቸው ነው። አበባ እንኳን አትሰጡም፣ ታፕ አታደርጉም ማለች አንዷ እህታችን። እውነት ነው። እዚህ ጋር ሪሊውን ነው። በእነሱ ነው እኛ ሁላችን የምንደሰተው። ስለዚህ የብሩክን ጊፍተሮች ሪስፔክት፣ ስርዓት ያዙ። ብሩክ የምትወዱ ከሆነ ከተግባሩ ነው አስተያየት የሰጡት እንጂ እሱነቱን ጠልተውት አይደለም። ገባችሁ? ከሱ ማንጠብቀው እያሉ ነው። እና አታስቀይሙ። ኮሜንታተር ወደ ራሳችሁ ተመለሱ ባይነኝ። አንዳንዴ ኮንትሮል አድርጉ። አንዳንዴ እኮ ኮንትሮል ማለት ትችላላችሁ። ሀይሚና ብሩኬ መቼም አይለያዩም፣ እንወዳቸዋለን። ግን ይሄ ስራ እስከሚያልቅ የምናጨበጭብበት ሪዝን የለም። ከነሱ ስለማንጠብቅ ይስሩ። ሰብስክራይባቸው እየጨመረ ነው፣ ቪው እየጨመረ ነው። ግን ሁላችንም ሀሳብ መስጠት እንችላለን ከስድብ ውጭ። ኦኬ ሞራል የሚነካ ስለሆነ የሴትን በቃ መማር ትችላላችሁ። አሁን ላይ ግን ትምህርት ብዙም አይሰጥም። ሀላስ ትምህርቱ ያኔ በጣም ረዘመ። አሁን ምንድን ነው እዩና ብሩኬ ከሚስቱ ጋር ተቀየመ ለአንድ ቀን እኑን ሄዶ አስረገዘ። ይሄ ማለት ምንድን ነው? ትምህርት ይሰጣል? ላ ይሄ ማለት ቀላል መሆን ነው። የሴት እሞ በቃ ነፃ እንደሆነ ያለምንም ነገር ማግኘት እንደሚቻል ነው። ሀይሚትዬ ደግሞ በጣም ጀግና፣ በክብሯ የማትደራደር በቃ የኛ ጀግና ማለት ነው። የኛ ኮስታራ ሪሊውን አንዳንዴ እኔ እንጃ። እኔ ሀይሚትዬ በጣም ነው እኔ የምወድሽ። ብዙዎቻችሁ ከእሷ ተማሩ። ሁሉ ነገር አሳልፋችሁ የምትሰጡት ሁሉ ነገር በቃ ሁሉ ነገር ሪሊውን ነው። ብራችሁን ሰታችሁ አሁን ስደት ላይ
ሁሉ ነገርና ከሀይሚት እየተማሩ የምወዳችሁ የማከብራችሁ ማለት ነው።